ኢትዮጵያ ኤርትራን የግዛት ወሰንን በመጣስና የታጠቁ ቡድኖችን በመደገፍ ወነጀለች። ወታደሮቿንም እንድታስወጣ ጠየቀች። የኢራን ጠቅላይ ሚኒስትር አያቶላህ አሊ ካሜኔ በ37 ዓመት ውስጥ ለመጀመሪያ ጊዜ ቁልፍ የሆነ ወታደራዊ ዝግጅት መዝለሉ በአሜሪካ ጫና ውስጥ የደህንነት ግምትን እያሳሰበ መጥቷል ተባለ። ውድ የአልቦ ዜና አድማጮቻችን የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ኢትዮጵያ ኤርትራን የግዛት ወሰንን በመጣስና የታጠቁ ቡድኖችን በመደገፍ ወነጀለች። ወታደሮቿንም እንድታስወጣ ጠይቃለች። የካቲት 2 2018 ዓ.ም ኢትዮጵያ ኤርትራ ወታደሮቿን ወደ ግዛቷ ዘልቀው እንዲገቡ በማድረግና በድንበር አካባቢ ከሚንቀሳቀሱ የታጠቁ ቡድኖች ጋር በመተባበር ወታደራዊ ትንኮሳን እያባባሰች ነው ስትል በይፋ ወንጅላለች። የኤርትራ ኃይሎች በአፋጣኝ እንዲወጡና ለታጣቂ ቡድኖች የምታደርገው ማንኛውም አይነት ድጋፍ እንዲቆምም ጠይቃለች። ትናንት የካቲት 1 ቀን ተጽፎ ለኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳሌህ በተላከው ደብዳቤ ላይ የኢትዮጵያ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ የኤርትራ ኃይሎች ለረጅም ጊዜ የኢትዮጵያን ግዛት ተቆጣጥረው መቆየታቸውንና በሀገር ውስጥ ለሚንቀሳቀሱ ታጣቂ ቡድኖችም የሎጂስቲክ ድጋፍ እያደረጉ መሆኑንም ገልጸዋል። ሚኒስተሩ አክለውም የኢትዮጵያ የሉዓላዊነትና የግዛት አንድነቷ ተጥሷል በማለት ጉዳዩን ልባት እንዲያገኝ በተደጋጋሚ ጥሪ ብታደርግም እስካሁን ምንም አይነት ምላሽ እንዳልተሰጠ ገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት ለቢቢሲ አረጋግጠዋል። እንደ ደብዳቤው ገለጻ የቅርብ ጊዜ ሁነቶች ሁኔታው ይበልጥ እየተባባሰ መሄዱን አመላካች ነው ተብሏል። ይህም የኤርትራ ወታደሮች በሰሜን ምስራቅ ድንበር አካባቢዎች ዘልቀው መግባታቸውንና በሰሜን ምዕራብ ድንበር በኩል ደግሞ የኤርትራ ኃይሎች ስማቸው ካልተጠቀሰ የታጠቁ ቡድኖች ጋር በመሆን የጋራ ወታደራዊ እንቅስቃሴ ማድረጋቸውን ኢትዮጵያ በደብዳቤው ጠቅሳለች። ደብዳቤው በማጠቃለያውም ኢትዮጵያ ለሉዓላዊነቷና ለግዛት አንድነቷ መከበር ላቀረበችው ሕጋዊ ጥያቄ አዎንታዊ ምላሽ የምታገኝ ከሆነ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ጋር በጋራ ጉዳዮች አጠቃላይ ስምምነት ላይ ለመድረስ በቅን ልቦና ድርድር ለማድረግ ፈቃደኛ ነው ተብሏል። ሚኒስትሩ አክለውም እነዚህ ኢትዮጵያ በአሰብ ወደብ በኩል የምታገኘውን የባህር በር መዳረሻ ጉዳዮችንም የሚያካትቱ መሆናቸውንም ገልጸዋል። ይህ ደብዳቤው የተላከው በአዲስ አበባና በአስመራ ባለስልጣናት መካከል አዲስ የቃላት ምልልስ እየተደረገ ባለበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ማክሰኞ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ከኤርትራ ጋር ያለው ግንኙነት መበላሸት የጀመረው በትግራይ ጦርነት ወቅት በኤርትራ ወታደሮች በተፈጸሙ ግፍና በደሎች ምክንያት እንደሆነ ገልጸዋል። በመካከላቸው ያለው መቃቃርም በቀይ ባህር ጉዳይ የጀመረ ሳይሆን በጦርነቱ ወቅት የኤርትራ ኃይሎች በፈጸሙት ጥሰት ምክንያት እንደሆነም ተናግረዋል። ጠቅላይ ሚኒስትር በጦርነቱ ወቅት የኤርትራ ወታደሮች አክሱምን በመሰሉ ታሪካዊ ከተሞች ውስጥ በንጹሃን ዜጎች ላይ ጭፍጨፋ ፈጽመዋል፣ እንዲሁም በአድዋና በአድግራት የሚገኙ ፋብሪካዎችንም አውድመዋል፣ ዘርፈዋል በማለት ክስ አቅርበው ነበር። ይህን ተከትሎ ረቡዕ ዕለት ምላሽ የሰጡት የኤርትራው የማስታወቂያ ሚኒስተር የማነ ገብረ መስቀል በፓርላማ ስብሰባው ወቅት የታየው የብልጽግና ፓርቲ የተለመደ የማታለል ባህሪ ነው ብለዋል። አቶ የማነ አያይዘውም የኢትዮጵያ አመራሮችና ከፍተኛ የጦር መኮንኖች ቀደም ሲል የኤርትራ ኃይሎች በሰሜን የኢትዮጵያ ጦርነት ለነበራቸው ሚና ምስጋና ማቅረባቸውንና የመንግስት የክብር ሜዳሊያዎችንም ጭምር መስጠታቸውን አስታውሰው ይህም ለሕዝብ ይፋ የሆነ የሚታወቅ መረጃ መሆኑንም ገልጸዋል። አክለውም ጠቅላይ ሚኒስትር በዚሁ የፓርላማ ንግግራቸው ወቅት ከጎላን ኮረብታዎች ጋር ተመሳሳይነት ያለው ምሳሌ መጠቀማቸው የመንግስታቸውን እውነተኛ ፍላጎት ያሳያል ብለዋል። ይህም በኤርትራ ላይ የተቃጣውን ህገወጥና ግዴለሽነት የተሞላበት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ ለፓርላማው የሰጡትን ማብራሪያ ሲያጠናቀቁ ኢትዮጵያ ወደ ቀይ ባህር በር መዳረሻ መንገድ በማንኛውም መንገድ ቢሆን እንደምታረጋግጥ ቃል ገብተዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በደብዳቤያቸው ኢትዮጵያ ከኤርትራ ጋር በጋራ መከባበርና ትብብር ላይ የተመሰረተ ግንኙነት ለመመስረት ቁርጠኛ መሆኗንም ገልጸዋል። ይህም ለሁለቱ ሀገራት ህዝቦች አዲስ የሰላምና የብልጽግና ዘመን ሊያመጣ እንደሚችልም ጠቁመዋል። ደብዳቤው ሲያጠቃልልም ኤርትራ መልእክቱን እንደ በጎ ፈቃድ መግለጫ እንድትቀበለውና ለቀጠናው ሲባል ከግጭትና ከሁከት ይልቅ ሰላምና ብልጽግናን እንድትመርጥ አሳስቧል። ይህም ዘገባው እስከ ተጠናከረበት ጊዜ ድረስ ኤርትራ ለተላከው ደብዳቤ በይፋ የሰጠችው ምላሽ የለም።
ካሜኒ በ37 ዓመታት ውስጥ ለመጀመሪያ ጊዜ ቁልፍ የሆነውን ወታደራዊ ዝግጅት መዝለሉ የአሜሪካ ጥቃት በኢራን ላይ የተቃረበ ለመምጣቱ ምክንያት ይሆናል ተባለ። የኢራን ጠቅላይ ሚኒስትር አያቶላህ አሊ ካሚኒ በ37 ዓመታት ውስጥ ለመጀመሪያ ጊዜ ቁልፍ የሆነ ወታደራዊ ዝግጅት መዝለሉ በአሜሪካ ጫና ውስጥ የደህንነት ግምትን እያሳሰበ ይመጣል ተባለ። ትራምፕ ወታደራዊና ኢኮኖሚያዊ ስጋቶችን እያባባሱ ሲሄዱ ዋሽንግተንና ቴሄራን ጥልቅ አለመተማመን ቢኖርም በጥንቃቄ ወደ ኒውክሌር ድርድር ተመልሰዋል። የኢራን ጠቅላይ መሪ አያቶላህ አሊ ካሜኒ እሁድ በ37 ዓመታት ውስጥ ለመጀመሪያ ጊዜ ከጦር ኃይሎች አዛዦች ጋር የተደረገውን ዓመታዊ ስብሰባ ዘለው ነበር። የጦር ኃይሎች ዋና አዛዥ አብዶራሂም ሙሳቪ በስብሰባው ላይ ተገኝተዋል። ዓመታዊ ስብሰባው የካቲት 8 1979 የአየር ኃይል መኮንኖች ቡድን የእስላማዊ ሪፐብሊክ መስራች እና የካሚኒ ቀድመ መሪ የነበሩት ሩሆላህ ካሜኒ ታማኝ መሆናቸውን ቃል የገቡትን የመታሰቢያ በዓል አክብረው ነበር። ካሜኒ በ1989 ከፍተኛ መሪ ከሆኑበት ጊዜ ጀምሮ በዚህ ቀን በየዓመቱ በዚህ ዝግጅት ላይ ይገኛሉ። በኮቪድ-19 ወረርሽኝ ወቅትም ቢሆን ዝግጅቱን አላቋረጡ። ኢራን የምትፈራው ነገር ኢራን ሰኔ 2025 አንድን ጥቃት ትፈራለች። ሰኔ 19 2025 ትራምፕ ለጋዜጠኞች በሚቀጥሉት 2 ሳምንታት ውስጥ ጥቃት ለመሰንዘር እንደሚወስኑ ተናግረው ነበር። ሆኖም ግን ሰኔ 21 ኦፕሬሽን ማይንዲንግ ሃመር በሱ ትዕዛዝ ተጀምሯል። በዚህም የዩኤስ አየር ኃይል እና የባህር ኃይል 3 ቁልፍ የኢራን የኒውክሌር ተቋማትን ማለትም ፎርዶ፣ ናታዝ እና ኢስፋሃንን መተው ነበር። ሪፖርቶች እንደሚያሳዩት ካሜኒ ከእንደዚህ አይነት ትልልቅ ክስተት ርቀው ሊሆን ይችላል። የአሜሪካ መልእክተኞች እንደዚህ አይነት እድሎችን ቢያስወግዱም ካሜኒ በቴሄራን ወደሚገኝ የተመሸገ የመሬት ውስጥ ምሽግ እንደተዘዋወሩም ተዘግቧል። የትራምፕ የግፊት ስልቶች አሜሪካ በቴህራን ላይ ከፍተኛ ወታደራዊ ግንባታ በመኖሩ ጫና መገንባቷን ቀጥላለች። የካቲት 7 ቀን የአሜሪካ ልዑካን ስቲቭ ዊትኮፍ ከጃሬድ ሽኩነር እና የአሜሪካ ማዕከላዊ እዝ ብራንድ ኩፐር ጋር በመሆን በአረቢያ ባህር ውስጥ ዩኤስኤስ አብርሃም ሊንከንን ጎብኝተዋል። ትራምፕ ኢራን ከአሜሪካ ጋር ካልተደራደረች ከባድ መዘዝ እንደሚያስከትል አስጠንቅቀዋል። የካቲት 5 ቀን በሰጡት ቃለ ምልልስ ትራምፕ ጠቅላይ መሪ አያቶላህ አሊ ካሜኒ በጣም መጨነቅ እንዳለባቸው ተናግረዋል። ከዚህም በላይ የአሜሪካ ማዕቀብ ቢኖርም ከኢራን ጋር የንግድ ግንኙነት በሚፈጥሩ አገሮች ላይ የታሪፍ መጣል የሚል የአስፈጻሚ ትዕዛዝ ፈርመዋል። ሁለቱ ወገኖች ወደ ኒውክሌር ድርድር ጠረጴዛ እንዴት ተመለሱ? የተጀመረው የአገዛዝ ለውጥና የዲሞክራሲያዊ ንቅናቄን ለመደገፍ የተደረገው ውይይት በፍጥነት ወደ ኒውክሌር ስምምነት የግፊት ስልቶች ተለውጧል። ትራምፕ ከዋሽንግተን ጋር ስምምነት ለመፈራረም ኢራን የኒውክሌር ጦር መሳሪያና የብልጽግና አለመኖር ማረጋገጥን እልባት ሰጥተዋል። ትራምፕ በአካባቢው ባለው ስጋትና የባህር ኃይል ላይ የአየር መገኘትን ጨምሮ ወታደራዊ ክምችት ላይ ትኩረት ሲሰጡ ኢራን ለንግግር ተስማምታ በዩራኒየም ማበልጸጊያ ላይ እንደማታቆም በግልጽ ገልጻለች። የኢራን የድሮን ክስተት የካቲት 3 2026 የአሜሪካ የባህር ኃይል አንድ የኢራን ሻህድ 139 ድሮኖች መቶ ጣለ። ይህም የአውሮፕላን ተሸካሚን በኃይል እየቀረበ ነበር። ይህ ክስተት ቢኖርም ዋይት ሃውስ የታቀደ ውይይት እንደሚቀጥል አረጋግጧል። ለቀጣዮቹ የድርድር ዙሮች እስካሁን የተወሰነ ቀን የለም። የመጀመሪያው ዙር ውይይት የካቲት 6 ቀን በሙስካት ኦማን የተካሄደ ሲሆን ኢራን ጥሩ ጅምር እንደሆነ ገልጻለች። ሆኖም የካቲት 7 2026 የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ እሁድ ዕለት ቴህራን በዋሽንግተን ላይ ብዙም እምነት እንደሌላትና የአሜሪካ ወገን የታደሱ ድርድሮችን በቁም ነገር እንደሚወስድ እንኳን ጥርጣሬ እንዳላቸው ተናግረዋል። ጦርነት ቢጣልብንም እንኳን ለመበልጸግ ስለምንፈልግ ብዙ እንጥራለንና ለመተው አንችልም ብለዋል። ምክንያቱም ማንም ሰው ባህሪያችንን የመምረጥ መብት የለውም ሲሉ አራግቺ ተናግረዋል። ውድ የአልቦ ዜና ቤተሰቦች ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። በቀጣይ እስክንገናኝ መልካም ቀን።